ሐረግ ክፍል 77 ላይ እንዳየነው ቢኒና ናቲ ተገናኝተው ስለ ያፌዝ እያወሩ ነበረ። ያፌዝ ናቲን ጠርጥሮታል። እሱ ነው በቤላዋ የወጋኝ ብሎ ስላሰበ እኔ እናንተን ነው ያሰበው ሲለው ለምን አራት እግሩን አይበላ ምን የለውበትም አለ ቢኒም። ጽና ኤፍዬም ተገናኝተው ከተቀጣጠሩበት ቦታ ስለ ናቲ ሲያወሩ ጺም ወንድሜን ለካ አታውቂውም አንቺ ብላት ወጣች። ከዛም ጺ እያለች ተከትላት ስትወጣ ነበረ ያለቀው። ሰላም ጤና ስጥልኝ ክብራንና ክብራን የቻናሌ ቤተሰቦች እንደተለመደው ላይክ ሰብስክራይብ በማድረግ ቻናሉን ደውል። ምን ፈልገሽ ነው ይባላል እንዴ? በቀጥታ ወደ ጉዳይሽ ማትገቢ ከሆነ ስልኩን ነው የምዘጋው። እሺ ቆይ እነግርሃለሁ እንዳትዘጋው። የአዲስ ነገር የናታን አባት ሞቷል ተብሎ መርዶ ደርሷቸዋል። ማለት እሱ እንዲሆን በፍጹም አልፈቅድም። አባት ሳይሆነኝ አባቴ ስለሆንኩ ልጅ የሚልን ቃል ከሱ ጠብቅ ነበር። ተሽሎት ሲመጣ ሁሉን ነገር ረስቼ ይቅር ብዬው አዲስ ታሪክ አብረን እንጀምራለን ብዬ ልጅ በቃ እሱ አልሆነም። ኤፊ እና ጺ ተሻይ ቤት ተቀጣጥረው ተገናኙና ቁጭ ብለው ስለ ናቲ ሲያወሩ ጺም ስለ ወንድሜ ምንም አታውቂም ማለት ነው ብላ በንዴት ጥላት ወጣ። ኤርፋታም ተከትላት ቆይ እኔን ስለምን አትረጅኝም? እኔ እኮ አድርጎታል እያልኩ አይደለም፣ ግን ደግሞ ፍቅር ኃያል ነው። ካደረገው ደግሞ እንዳውቅ ከገባበት ወንድሜ አያደርግም፣ እሱ እንደዚህ አያደርግም። ስለሚያፈቅርሽ የእሱን ደስታ አስቀድሞ ሌላ ሰው አይወጋም አለ። ወንድሜ የራሱን ደስታ ለማግኘት ብሎ የሌላ ሰው ደስታ ሀዘን ይፈጥራል? እሺ በቃ አንቺ እኮ ልክ ነሽ፣ ግን ደግሞ ነገሮች ተገጣጠሙብኝና አድርጎት ከሆነ አሰብኩ። ግን እኔ ወንድሜን አምነዋለሁ፣ እንደዚህ አይነት ተግባር አይፈጽምም። ሊያውም ደግሞ ጨለማን ተገና አይ እንደዛማ ሊያደርግ አይችልም። እሺ ፄ አሁን እኔና አንቺ የምንጣላበት ሰዓት ብዙ ነገሮች ከፊታችን ይጠብቁ። እኔ አሁን ያፌት የወሰዳቸው ድርጅት ውስጥ ስራ ለመጀመር አስብ። ሰንሰለቱን ለመበጠስ ግዴታ ከሰዎቹ አንድ አካል መሆን አለብን። ከዳር ሆኜ ምንም ነገር ማድረግ ያ ደግሞ ምን ማለት? አንቺም ወንጀለኛ ልትሆኝ ግድ ከሆነ አዎ፣ እንደውም ማድረግ ያለብኝን ሁሉ አደርጋለሁ። አሁንም ለምኖርለት ምንም ነገር የለኝም። ናታንም ከዚህ በኋላ የሚጠብቀኝ አይመስለኝም። እኔም ጠበቀኝ ብዬ እንዲጠብቀኝ አልጠይቀውም። ይሄ ራስ ወዳትነት ነው። ይሄ ጥሩ ሀሳብ አይመስለኝም። አንቺ እንደምታስቢው ይሄ ስራ ቀላል አይመስለኝም አለች። አንቺ ልታጋልጫቸው ስትይ ብዙ ወንጀል ውስጥ ሊከቱሽ ይችላል። እነሱን ስራ እኮ እንዳንቺ አይነቱ ህሊና ያለው ሰው ሊሰራው አይችልም። አውቃለሁ፣ ግን መታሰር ካለብኝ እታሰራለሁ። ስወድቅ ግን ብቻዬን አልወድቅም፣ ይዣቸው ነው የምወድቀው። ኤፊ ነገሮች እንደምታሰቢያቸው ቀላል አይሆኑም። ይልቅ ከቤክስተሩ ጋር ላስተዋወቅሽና አንቺ መረጃዎችን በየሰዓቱ ትወስጂልኝ። አሁን ላንቺም ለሱም የላኩላችሁ ፋይል አለ። ምናልባት ያፌድ አንድ ነገር ቢያደርገኝ እንኳን እሱንና ያፌድንና ፋይል የላከልኝ ሰውዬ እስር ሊያስገባቸው ይችላል። ሊታሰሩ ያደርጋቸው። እንዴ ይሄን ሁሉ ይሄ እኮ ትልቅ ፋይል ነው። እንዴ ልታገኘው ቻልሽ? በዛ ላይ ደግሞ ይሄን ፋይል አደጋ ውስጥ ሊያስገባሽ ይችላል። እባክሽ ሸፊ ሁሉን ነገር ተውና ከወንድሜ ጋር ጥፉ ወይ እነማዬ ጋር ሄዱ። አላውቅም፣ ብቻዬን ሲሆን ሊከፋኝ ይችላል። ግን ደግሞ ከእናንተ የሚበልጥብኝ ነገር ጥሎ መጥፋት እንደዚህ ቀላል ነገር የሚሆን አይደለም። አንቺ ብቻ ያልኩሽን አድርጌ። ደግሞ ወላጆቻችሁ ደውሉላችሁ እንዴ? ናታን እኮ ባለፈው ምንም ነገር ልናውቅ አልቻልንም እያለኝ ነበር። አላውቅም፣ ምንም ነገር ልጠይቅ አልቻልኩም። ተጠየቅኩኝ ማስታወሽን ሊያውቁ ይችላሉ ብዬ ፈራሁኝ። እሺ በቃ በሌላ መንገድ ልናውቅ እንችላለን። አሁን ያፌት ሳይቀድመኝ ቶሎ ልግባ ወደ ቤት። ቀድሜ መገኘት ያስፈልጋል። ደግሞ ስንገናኝ እንደዚህ ግልጽ በሆነ ቦታ መገናኘት የለብንም። አንድ ምስጢራዊ ቦታ የሆነ ማግኘት አለብን። እሺ በቃ ሂጂ፣ ግን ራስሽን ጠብቂ አለ። አንቺ አንድ ነገር ከሆንሽ እኔ ራሴን መቼም ይቅር አልልም። እሺ ፄ ቻው ብለው ተሳስመው ተለያዩ። ግን ያፌድ ምን ሆነሃል? እንደዚህ ተጎድተ ግን ለምን ተቤት ደግሞ በዛ ላይ ሆስፒታል እንሄድ ስትባል እሻት አትጨነቅ። በጣም ናታን በሱ ጭረት ምንም እንዳልሆንኩና ምንም እንዳልተጎዳሁ እንዲያይ ነበር የፈለገው። እሱን ደግሞ አይቶታል። ግን ታውቃለህ፣ በጣም አስመሳይ ነው። ምንም እንደማያውቅ ነው እኮ የሆነ። አለቃ እየደማብህ ነው። ቶሎ ታልታከምከው ወደ ሌላ ነገር ሊቀየር ይችላል። ትጨነቅ፣
ምንም አልሆንም። ራሴን እንዴት ማከም እንዳለብኝ ታውቃለህ አይደል? አሁን ሂድና ሚስቴን ጥራለኝ፣ የእሷ እጅ ያድነኛል አለች እንዴ? እኔ እኮ ቤቱ ጭር ሲልብኝ ሰው ያለ አልመሰለኝ። ሂድ ጥራለኝ፣ ተኝታ ነው የሚሆነው። በዛውም እኔ ክፍል ግባና ማስታገዣ ያዝልኝና ና፣ በጣም ስላመመኝ። በቤት ውስጥ ተዟዙሬ አየሁ አለቃ፣ ግን ማንም የለም። እርፋታ የለች። ፈለኩ፣ ተዟዟርኩ፣ ተጠራሁ፣ ግን ማንም። በጣም ጥሩ፣ እኔን ከምንም አትቆጥረኝም ማለት ነው። መውጣት በር እንዳትከፍት እንኳን ነግሬያት ነበር። ቆይ ናታን እኔ አንተ ጋር ታደረሰኝ በኋላ ወዴት ሄደ ይመስልሃል? እኔ እንጃ፣ ግን የእርፋታን ሊያገኛት የሄደ አይመስለኝም። አለቃ፣ የሆነ ነገር እያሰብኩ ነበር። መናገር ይችላል? መታገሲያውን ስጠኝና መቀጠል ትችላል። አለቃ፣ ናታን እንዳለው እሱ ያላደረገው እሱ ቢሆን ምናልባት የእሱን ጠላትነት ሰው ያወቀ እሱ እንዲታሰር ብቻ ሊያደረገው ይሆናል። እኔ ከሱ ውጭ ሊጎዳኝ የሚያስብ ሰው የለም። ደግሞ ጠላቶችን አንተም ታውቃቸዋለህ። ካልገደሉኝ እንደዚህ ነካ አድርገውኝ ብቻ ትተውኛ። ናቲና ቢኒም በመንገድ ላይ እያሉ ትክ ብሎልህ እንደዚህ ወየ እያሉ እየተሳሳቁ በመንገድ እየሄዱ እያለ አንድ የስልክ ጥሪ ናቲ ስልክ ላይ መጣ። ምን ነው? ማን ደውሎ ነው? ምን ነው ደነገጥክ? የውጭ ስልክ ነው። ምናልባት እነማየ ሊሆኑ ታውቅ የለ ቆይተናል ከተደውሎ አንሰዋ። ሄሎ አለ። ሄሎ አቶ ናታን እንዴት ነህ? ሰናይት ትባላለህ። ከቤተሰቦች ጋር በሕክምና ክትትል ወቅት ነበር የተገናኘ። ስልኬንም የሰጡኝ እዛኔ። ምናልባት በአጋጣሚ ቀድሜ ከመጣው ደውዬ እንዳገኛችሁ ብለው ነበር። እሺ እንዴት ናቸው? እናቴ እንዴት? አባቴ እወጣለሁ አሁን። አንቺ በቅርቡ አግኝተሻቸዋል ማለት? ምንም የምታውቀው ነገር የለም እንዴ? እኔ እኮ እናት በጣም ተጎድታ ስለነበር ወደ ሀገሯ ተመልሳ ከሆነ ብዬ እንደተስማማቸው ልጠይቅ ነበር አደዋወሌ። እማዬ ምን ሆና ነው እሺ ከምንስ ነው የምትጽናናው? እባክሽ ንገሪኝ። አባቴ የሆነ ነገር የሆነው አለ? ናቲ ምን ሆኖ ነው? የተፈጠረ ነገር አለ? ሰዎች ምን ሆነው ነው? አቶ ናታን እስከ ዛሬ እንዴት ላሰሙ ትችላላችሁ ብዬ አስብ። አባታችሁ እኮ ካረፈ የተወሰነ ወራቶችን እኮ አስቆጥሯል። ናቲን ማውራትም ሆነ መንቀሳቀስ አቃተው። ሄሎ ሄሎ ትላለች፣ ግን ናቲ ቁጭ አለ። አቶ ናታን ደህና ነህ? እየሰማህ ነው ብትልም ምንም መናገር አቃተው። ምንድነው ናቲ? ምን ተፈጥሮ ነው? ጤና ይስጥልኝ፣ እኔ ናታን አይደል። ይቅርታ ካላስቸገርኩሽ። ማለቱን በስልክ ምንድነው ያወራችሁ ስለ ናታን ቤተሰብ? ሰናይት እባላለሁ። እኔ የአባታቸውን ሞት እስከዛሬ እንዴት ሳይሰሙ እያስባለሁ። ስለምንድን ነው የምታወሪው? የናታን አባት ሞተዋል እያልሽ? ቆይ እናታቸውስ የት ነው ያሉት? ብሎ በድንጋጤ ቢኒ። እሷም አልመጣች። እኔ ከሞቱ በኋላ አላየኋቸውም። አደዋወሌ ለመጠየቅ ነበር። ናት በጣም አዝናለሁ። አሁን ግን ወደ ቤት መሄድ አለብን። እኔ ምልህ ነገሮች እየተረራረቡ ልጠይቅህ ልናወራ አልቻልኩም። አዲሷ ቤያችን እንዴት ናት? ትንሽ ረባሽ ናት። አታስብ፣ በደንብ እናስተምራት። ወይ ደግሞ ያኔ ሰርጋችን ለመበጥበጥ መታ ነበር። አዎ ተሸፋፍና መታ ነበረ። እኔ እያለሁ ማንም ሴት ማግባት አይችልም እያለች አፈፍ አድርግ እንደሚገባት ወሰነ። ሔዋም ቆማ እናንተ ብቻ ብልጥ አይደለ? በሉ ያለቃችሁን ሰርግ እንዳላበላሽ ኑ ከዚሁ ሰው። እዚህ ምን እያረግሽ ነው አላት። አንተ ምን አገባ ደግሞ? ምን የሰፈር ጠባቂ እዚህ ተደብቀሽ ሆነ ሳይሽ አንድ መጥፎ ነገር እንደምታደርጊ ጠርጥሬ ነው ይመጣ። እዚህ ሰፈር ከሆንክ እዛኛው ሰፈር ያለው ያፌድ የሚባለውን ዛሬ የሚያገባውን ታውቀዋለህ ማለት? ጠኛ ነኝ። አሁን ሲያልፉ ሰላም ያልኳቸው ልጆች ወደ ሰርጉ ነው የሚሄድ። ኧረ ያ አቶ ያፌድ እንዴት አይነት መልካም ሰው መሰለሽ! ኧረ እናንተ ፊት መልካም ይሆናል አይደል? ግን ተመልከት፣ እኔ ሚስቱ ነኝ፣ እሱ ግን ሌላ ሴት እያገባ ላይ ሌላ ሴት ደረበ። እውነትሽን ነው። እኔ ሴት ልጅ ስታለቅስ ደስ አይለኝም። ይህ ወራዳ አንቺ እያለሽ ሌላ ነይ፣ አሁን ወደ ሌላ ቦታ ልውሰድሽ፣ ጸጥ ያለ ቦታ። ታውቂያለሽ፣ ከእሱ ጋር መጣላት አልችልም፣ ብዙ ስራ ብዙ። እሺ አመሰግናለሁ ብላ እባክህን ውስጥ ያሉትን በሳት ማቃጠል በፊት ከዚህ ቦታ ይዘኝ ሄድ፣ አይዞሽ አግዝሻለሁ። እንደዚህ አይነት ሰው በደንብ መቀጣት እና ሚስቱ ነኝ አለች። የዚች ደግሞ አይነት እንዴት እንደዚህ አይነት አሳመጣለህ? ኃይል ስመጠቀም ማለማራችሁ በሰው ተጨናንቆ ነበር። እንዴትም በኃይል መውሰድ ፋል ውስጥ ጣቢያ ይወስዱኛል፣ ካልሆነ ደግሞ ልጅቷ ግን በጣም ጅል ናት። በደንብ የምታለቅስበት ቦታ ወስዳ ፋታም ከላይ ወረደች እና ተውጭ መታ እንዴት ናችሁ ውድ ባለቤቴ መታሃል እንዴ? እኔም አቶ ታሪኩ አንተስ እንዴት ናት? እንዴት ናት? ቆይ ለሰርጋችን ለምን አልመጣ? ሳትመጣ ቀረህ ወይስ የምታድነው ሰው ነበር? እንዴት ነሽ? ያኔ አለቃ በጣም አስቸኳይ የሆነ ስራ አዞኝ ነበር። ከከተማ ወጥቼ ስለነበር በጊዜ መድረስ። አዎ ውድ ባለቤቴ ነግሮኝ ነበር፣ ግን ታውቃለህ ሳሁት። ለማንኛውም እኔ አሁን ገብቼ ልብሴን
ያው አሁን ላይ በእግሬ እየሄድኩ ነው ስላለሁኝ ፀሐዋ ትንሽ አቃጥላኝ ሻወር ልውሰድ። በኋላማ አለቃ በእግርሽ እንድትሄጂ የሚፈቅድልሽ አይመስልም። ለአንቺ ለሚስቱ ለማንም የሚተርፍ በቂ ገንዘብ አለው አይደለም? ኧረ ተዋት። አሁን ደውላ የምፈልግበት አድርሰኝ ብትላ እኔም ሹፌር እንኳን ቢሆን ያለችበት ቦታ ድረስ ልክላት። በጣም ጥሩ፣ በጣም ወድጀዋለሁ። ለማንኛውም እናንተ ብቻ ሻወር ልወስድ። የእርፋታ በፍቅሬ እንድትወድቅ ማድረግ ለምን ላግዝህ? ምን እንደምትወድ ምን እንደምትጠላ ሁሉንም ነገር ማወቅ ፈልግ። ገነትም እነ ቤዛ ቤት መጣች። እንዴ ገኒ አለች ቤዛ። አለች ሉሊ። ምነው ተመለሽ ወይዘሮ ገነት? ምነው ተመለሽ? እንዲ መቼም ስራሽ ናፍቆሽ ሊሆን ልኮ አይለ አመል ከሆነ ምን ችግር አለው? ቤዝዬ ይኸውልሽ፣ ይቺ ነገረኛ የሆነ ሴትዮ በነገር ተቀብዬ። ደህና ነሽ? ደህና ነኝ። እንኳን ደህና መጣሽ። ደህና ነሽ? ደህና ነይ ቁጭ በይ። ገሊትም እንደገና ሟት እየሮጠች ገፍተር አድርጋ ባጠገቧ ምን ሆናለች? አለይ ገኒም ሆዷን አሟት እንዲሁ ሌሊት ስትመላለስ ነው ያደረችው። ናታንም እኮ ሐኪም ቤት ልውሰድሽ ብሏት ነበር። እሷ መጥፎ በሽታ እኮ ነው በእናትሽ። ኧረ የሆነ ነገር ላዘጋጅላት መቼስ እንደሱ አይደለችም አለችና ተከከከ አለች። እሺ ገንዬ አለች እየተሳ ኧረ ቤዝዬ ቤቱ ጸዳ ጸዳ ብሎ የለም እንዴ ጎበዞች አለች። እኔ ምንሽ ቤዚ ሌሞን የለም እኔ ቤዚም ቀን አለችና ማለት ስለምን ክፉ ሰው ነው የምታወረኝ ሉሊት አለች። መቼም ሐኪም ቤት አልሄድሽም ብለሻል አሉ። እንቺ ጠጭ ቆይ አለችና ያኔም እኔ አንዳንድ ሰዎች እንዲሞቱ አልፈልግም፣ በተለይ አንቺን ብዙ ጥያቄዎች የምትመልሻቸው አለ። ስለዚህ እንከባከብሻለሁ። በዛ ላይ ደግሞ ልጆቹ ስትመላለሽ ይሳቀቃሉ ስትላት ሉሊትም አስተያየቷ በጎሪጥ ነበር ብላ ገኒ እየሳቀች እንደውም የውጭ ሽንት ቤት መጠቀምሽ ጥሩ ነው ድምፅም እንዳይሰማ ከት ብላ ስስቅ፣ አንቺ ሴትዮ ምንድን ነው ያጠጣሽ? ልትገሊ ነው እንዲያሳብሽ? ጠጭ ጠጭ አይገልሽም እያሉ ሁለቱም መሳቃ። ቤዚም ገኒም ይስቁ ጀመር። አይገኒ አለች ቤዚ። የእርፋታም ተጣጥባ ስትመለስ እንዴ ታሪክ ሄደ እንዲ አለች። አዎ ሄደ፣ ስራ አለብኝ አለ። አንቺ ግን የት ነው የሄድሽው? እኔን የጎዱኝ ሰዎች እኮ አንቺንም ሊጎዱሽ ይችላሉ። ቤት ውስጥ ሲደብረኝ ለምን ፎቶችን አላመጣም ብዬ ፎቶ ቤት ሄድኩኝ እና አመጣሽ? አይ ተካከል ነገር አለው ለባለቤትሽም ነግረነዋል ሲሉኝ በቃ መጣሁ እና በእግርሽ ከፎቶ ቤት እዚህ ድረስ ስለመጣሽ ነው ተቃጠልኩ ብለሽ ሻወር የገባሽው። አንተ ግን ራስህን ስለማትታመን ሰውንም አታምንም። ምን ለማለት እንደምፈልግ አውቃለሁ። ስማኝ አፌድ፣ እመነኝም አትመነኝም እኔ አላውቅም፣ እኔ አይመለከተኝም። ግን በቃ ከዚህም በኋላ ወደ ናቲ የመመለስ ምንም ምክንያት የለኝም። አሁን ላይ እውነታውን ባይገባው እኔ አንተን ስለመረጥኩ ብቻ በጣም ነው የሚጠላኝ። እሱን ካጣሁት አይቀር ከዚህም በኋላ ከልጅነት ያጣሁትን ነገር እታገላለሁ። ምንድን ነው እሱ? ከልጅነት ሻጣሹ የምትታገይለት ነገር አለሽ? አዎ ወላጆቿ ቆሻሻ ላይ የጣሏት ድሃ ችጋራም እየተባልኩ ቤዛ የማትፈልገውን ልብስ እየተወረወረልኝ ትልቅ ቤት ውስጥ እየኖርኩ በሰው ተከብቤ ባዶ ሆኜ ነው ያደግኩት። አሁን ግን ያ ከነሱ ውጭ የሌለ የሚመስለኝ ንብረት አሁን ግን እኔም እንዲኖረኝ እፈልጋለሁ። ታዲያ አሁን እኮ ሁሉ ነገር አለሽ። ተመልከች፣ ይሄ ቤት ሁሉ ነገር አለብሽ። አይ ይሄ የአንተ ቤት ነው። እኔ የሚያስደስተኝ በራሴ ሰርቼ በማገኘው ነው። አውቃለሁ ቤትና መኪና ለመግዛት አመታት ሊፈጁብኝ ይችላሉ። እንደዚህ ላይፈጅብሽ ይችላሉ፣ ግን ደግሞ ብዙ ፈተና አለዎች። በአንድ ቀን እንዴት መኪና እንደምገዢ አሳይሻለሁ። እውነት ብላ ዘላ እንቃረገችውና ቁስሉን አለ። በጣም ይቅርታ ደስ ስላለኝ እኮ መታመም ክንረሳው አታስቢ፣ እኔ አሁን በጣም ደህና ነኝ አለና ፈገግ አለ። እንቅም አደረጋት። ያፌድ በጣም ተደሰተ። ናታም ሲገባ ቤዛ እንዴ ናታ ቢሮ ብሎ አይደለም ነበር እንዲሄደው አለች። ከቢኒ ጋር ነበር የመጡት። ወደ ፎቅ ወጣና ቢኒ እታች ተቀመጠ። እንዴ ቢኒዬ ምንድን ነው? ናታ ምን ሆኖ ነው? የተፈጠረ ችግር አለ አለ ገነትም። ናታን ደህና አይደለም፣ ከጊዜ በኋላ ግን ለእኛ ደህና መሆኑ። ሉሊትም እንዲህ ዞር ብሎ ሳያየን ወደ ላይ ወጣ። ናታን ደህና አይደለም፣ በጣም ከባድ ነው። አሁን ካን በጣም ከባድ ይመስለኛል አለ ቢኒ። ሰውየው ምን ሆኖ ነው አለች ሉሊት። ሰውየው ምን ሆኖ ነው? አዙሪት እንደያዘው ተሽከረከረ። በቃ ወደ ገደለው ግባ፣ በዚህ ወጣ ብዙ ወረዳ አትበል። እንዴት እንደምነግራችሁ ግራ ገብቶኝ፣ እባክህ ብኔ ከዚህ በላይ አታስጨንቀን አለና የናታን አባት ምን አሉ ሁሉም።
የናታን አባት አረፈ። ምን አሉ? እኛም የሰማንም በስልክ ደውለው ነው፣ ከወራት በፊት ነው አሉ ያረፉት። እናትየዋ ደግሞ የት እንዳሉ አይታወቁም። አይ የሰው መጨረሻ አይ ሰውየው እንኳን የመጨረሻ ክፉ ነበረ። የምታሳዝነኝ ሴትየዋ ናት አለች ገኔ። እሱንና ልጆቿን ብላ ልክ እንደ ገረድ ነበር የምታገለግለው አለ ገኔ። ናታን በጣም ይጎዳል ገኔ፣ ከህመሙ መቼም ላድነው አልችልም አለች ቤዛ። ሉሊትም እንደውም ተገላገለ፣ ለምን ይጎዳል? ገነትም እንዴ ምንድነው ምንም ቢሆን አባቱ ነው እኮ ይሄ ልጅ እኮ ከነገ ዛሬ አባቴ ልጄ ይለኛል ብሎ ነበር የሚጠብቀው። አሁን ላይ የማታስታውሰውን ነገር አሁን አባትሽ ሞተ የምንላት እንዴት ነው? እናትሽ ደግሞ የት እንዳለች አናውቅም ብለን እንዴት ነው የምንነግራት? እኔም አሁን ላይ ባይትነገር ጥሩ ነው። ይህን ነገር ስትሰማ በጣም ትጎዳለች፣ ያማታል። ናታን ብታዩ በደን ሆኗል። እሷን ብሰማ እኔ እንጃ አላውቅም። እስከ መቼ ደብቀን እንችላለን? አለች ግን ይኸው ቤዛ አባቷንም እናቷንም አታለች። የአባቷን ገዳይ ማን እንደሆነ አታውቅም፣ የእናቷንም እንደዛው አለች ገን። አሁን ደግሞ የእነዚህ ልጆች ምን ይባላል? እስከ መቼ ነው እንደዚህ የምንቀጥለው እንዴ? አሁን ጽዮን አታውቅም ማለት ከዚህ ጋር ምን ያገናኘው? አሌሉሊ እኔ መደበቅ እኔ ሰዎችን ሚስጥር መያዝ ሰልችቶኛል። ሁሌ በውሸት ላይ ውሸት። ጽዮን አውቃ ችግሯን መጋፈጥ ሲገባት ከነገ ዛሬ ሰማች እያል መሳቀቅ። ለዚህ ደግሞ ከኔ በላይ ምስክር ማንም የለም። ለማንኛውም የናታን ውሳኔ እንስማና የሆነውን ይሆናል። እኔም ልምጣ ገኒ ያለች። ቆይ አሁን ሰው የሚያስፈልገው የሚያበረታው እንጂ የሚያለቅስ አይደለም አለችና ሉሊትም ቆይች ሴትዮ ምን አስባለች እየደጋግመኝ ስለ ቤዛ እናት አሟሟት የምታወራው እያለች በሆዷ ስታልጎመጉም ሁሉም ዞር ዞር ብሎ አዩት። ስልክ እየደወለች ለምንድን ነው የማታነሳው? አይ ለምን አታነሳም? ለአንተው ችግር ብዬ ነው እያለች ሉሊትም ወደዛ ወደዚህ ትላለች። ሁሌ ችግር የማያጣው ሁሉ ችግር። ፂም ከውጭ መጣችና ወይዘሮ ሉሊት ወደ ስራ የተመለሽ መሰለኝ። የስራ ስልክ እያወራሁ ነው። አይ እንደዛ እኮ ነው ያልኩሽ። እኔም ከመንገድ እየመጣው ተሽሏት ይሆን እያልኩኝ ነበረ። እኔ ምልሽ አለቻት። ሉሊትዬ አጎትሽን አግኝተሽው ታውቂያለሽ እንዴ? ደህና ነው? ምናልባት ያለበትን ሁኔታ ያለበትን ታውቂያለሽ እንዴ? ኧረ አላውቅም እንዴ ታሜ ተኝቼ እንኳን እኔ አልጠየቀኝም። እንዳጎትማ መጠየቅ ነበር። ቆይ እቀጠዋለሁ ብላ ወደ ውስጥ ገባች። ድሮም እንደማታስታውሽ እያወኩ መጠየቅ እኔ ነኝ። አይ ግርማዬ የት ነክ? እኔ ችግር ውስጥ ስገባ አንተ ድሮም አንተ ነበርክ የምትደርስልኝ እያለች ወዲያና ወዲህ ቅጭ ትል። ዳጊና አቤሎም መንገድ ላይ የተጨቃጨቁ ነበረ። እንዴ አንተ ያገኘውን ሁሉ ትወጋለህ? ሁለታችንም ተያይዘን ነው ገደል የምንገባው አለ አቤል። አረ እያስፈራራ መሆኑ ነው። ስማ እኔ እየቃዥ ነው ያለሁት። ጠዋት ስነሳ እናቴ ምን ሆነሃል? ሌሊቱን ሁሉ ስለፈልፍ ነው ያደርግ። ምን እንደምታወራ አልሰማ አልክ። ዛሬስ እና ዛሬስ ሁሉ ነገር ባወራ ብሰማስ እያልኩ ነው። ታዲያ ትተኛ አለ። ሙድ እያስክ ነው እንዲህ ያለው ደግሞ ያፌዝ እንዴት እንደሆነ እያልኩ እየተጨነኩ ነው። እባክህ ደህና ነው አልኳል። ጠዋት ሄጄ ነበረ። ደግሞ ሚስቱ በጣም እየተንከባከበችው ነው። ለማንኛውም ፄን ደውልና አሁን ላገኛት እፈልጋለሁ። ለማንኛውም እኔ እኮ እንደፈለግኩ አይደለም ደላላልኩም አስፈራራው እንጂ በቃ እኔ ዛሬውን ቃል ገብታልኛል። ዛሬውን ደውለህ ፄን ማግኘት አለብኝ። ዛሬማ አይሆንም። እኔ የምፈልገው ዛሬውን ነው። እፈልጋለሁ ካልኩ እፈልጋለሁ ነው አለ አቤሎ በንዴት ወደ ዳጊን። ፄም እቤት ከገባች በኋላ ቢኒ ሰሞኑን እንደተኳረፉ ወደዛ ወደዚህ ይላል። ፍጥጥ ብላ ቀረችና ከትንሽ ደቂቃ በኋላ በእጇ ፊቱን ወደ እሷ አዞረችው። ቤዚም እንዴ ምን እያደረግሽ ነው አለቻት። እናንተ አያገባችሁም፣ ቅጣቱ ነው። ያበድሽ እኮ ነው የምትመስዩ አለቻት። እናንተ አይመለከታችሁም አለ ፂም። ይሄ ቅጣቱ ነው። ቢኒም ምን አጠፋው አለ። ማለቴ ጥፋቴን ባውቀው ችግር የለውም ደስ ይለኛል አለ ቢኒ። ያው ሰሞኑን ከቀጣሽኝ አይበልጥ። ውይ አስጨነቅኩህ እንዴ አለ ፂ። በጣም ይቅርታ፣ እኔ እኮ ስልኬ ላይ የሆነ ቻለንጅ አይቼ እሱን እየሞከርኩ ነበር። ቻለንጅ? የምን ቻለንጅ? ከፍቅረኛ ጋር ማለቴ በጣም ከሚያፈቅሩ ጋር ያለ ምንም ምክንያት ተጣልቶ
የተወሰነ ቀን መቆየት። በተቃራኒው ደግሞ ለአፍቃሪው ሰው ምን ያህል ተጽዕኖ እንዲያድርበት ለማየት። ሉሊትም ይህን ልጅ ሙከራ የምታደርጊበት የላብራቶሪ እቃ መሰለሽ እንዴ? በኋላ አያይዙን ካልቻልሽ አንዷ ላጥ እንዳታረግልሽ። ወንዶች እንደሆኑ እኔን አታየኝም?